እሱን አሳያለሁ። ወንድሜ ካላስወጣው እኔ ለመኖር ብዬ ነው ገብቶሃል። ብዙ ነገሮችን ትቼ ነበር። ባላይ ይቆጭሻል መሲ ምንም ሳታስፈራራት ማስፈራራት በቃ ከዚህ በኋላ እኔና መሲ ማንም አይለየንም። ወንድምህም ቢወጣ ራሱ ከዚህ በኋላ እኔ ወደ ኋላ አልልም። ነግረሽ ወንድሜ ካላስወጣው ማረገውን ያረጋል። ምንም አታመጣም። መክረን አስተምረን ከልጅቱ ማሳረን ያለብን ነው። ገባ? ከልጅነቱ ነው መክረ ማሳደግ ያለብን። አንተ መጣላት ነው የምትፈልገው? እሱ እኮ ከስንት ሰው ህይወት ላይ ነው ጥቃት ያደረሰ። እግዚአብሔር ሁሉንም ሰው ጠብቆት ነው እንጂ እኮ እነዚህ ልጆች ሊሞቱ ይችሉ ነበር አይደል እንዴ? አንቺም ጥሩ እየሰራሽ አይደለም። ጥሩ እየሰራው ያለው ልጁን ያዝ እያልሽ ነው። ህግ ያለበት ሀገር ነው። አንተ ነገርኩህ። ምን እንደምታመጣ አላብዙም እንዴ አልሽ? ራስና ተረጋጋ በቃ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? ሰረስኩ መሰላ። ደህና ናችሁ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሀገር ውስጥም በውጭም ያላችሁ ሁላችሁ በያላችሁ በሰላማችሁ ብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ቤተሰቦች መጥቻለሁ ማለት ነው። ከዛ በፊት እስኪ አንዳንድ ነገሮች ልበላችሁ። እንዴት ነበረ በዓል? ያው ከሀገር ውጭ ያላችሁ እንኳን አደረሳችሁ በመጀመሪያ ሁላችሁንም። ከሀገር ውስጥ ያላችሁ ግን እንዴት ነበረ በዓል? ከሀገር ውጭ ያላችሁ ደግሞ ምክንያቱም እኔ በውስጥ መስመር የሚወሩኝ ሰዎችም አሉ። የምር እህቶች ወንድሞች መወለድ ቋንቋ ነውና ብዙ አሉ የሚወሩኝና ያው በጥምቀት ሰዓት ውጭ ሀገር ላይ ያው አይከበርም እና በስራ ነው የሚያሳልፉት ወይ ደግሞ በስራ ነው የምታሳልፉትና ብቻ ዋናው ምንድነው እንኳን አደረሳችሁ። ከዛ ውጭ እንግዲህ ቤተሰቦች ከኛ ጋር በጣም ደስ የሚል በዓል ነበረ። በጣም የምሬን ነው። እኔ አሁን ትንሽ ጎርመስ ስላልኩ ነው መሰለኝ በፊት እንደዚህ ከዘፈኑ ጋር ምናምን ነበርኩ። አሁን ግን ያው ከሚዘምሩት ጋር ምናምን ገብታችኋል። ገንዘብ የሚገኘው በ20 ልብ በ40 ዓመት አለች። የሰው ዘፈን አላበላሽ እና ቤተሰቦች በነገራችን ላይ ሰሞኑን ድምጼ በጣም አሪፍ ነው። ብዙ ሰው ነግሮኛል። አሁን የታምራት የነ ማዲንጎን ምናምን በቃ ሲዘፍን ምናምን በጣም ሰው ይደመማልና በዚህ አጋጣሚ ለምን ዘፈን አልወጣም? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በእርግጥ አንድ ጓደኛ አንተ ዘፈን ከወጣህ ጥበብ ተደፈረች ምናምን ብሎኛልና እስኪ ድምጽን እንስማ ካላችሁ ደግሞ ኮሜንት ላይ አይቼ እዘፍናለሁ ማለት ነው። እና ቤተሰቦች መሲን ጠብቃታለን ማለት ነው። ዛሬ እንግዲህ ያው ሶስተኛ ጥምቀትም አለ፣ ግን ያው እኛ ያለንበት ቦታ ሩቅ ነው ለጥምቀቱ ማለት ነውና ለምን መሲን አሪፍ ቦታ ወስጄ አልጋብዛትም? ደሞዝ ደርሷልና አቃጅ ነው። ለምን አሪፍ ቦታ ሄደን አንዝናና? ብዙ ነገሮች ለምን አንዋራም? እና አንዳንድ ነገሮች እንድናወራ ፈልጌያለሁና መሲን እየጠበቅኳት ነው። የምሬ ነው። መሲ ደግሞ በጣም ናፍቃኛለች። ትናንት አብረን ነው ያልነው። በእርግጥ ግን ያው ዛሬ ስላላገኘኋት፣ ዛሬ ደግሞ ስራ የለም ጥምቀትም ስለሆነ ማለት ነውና በዚሁ አጋጣሚ እንዲሁም ይኸውላችሁ ከባለፈው በኋላ 2 ቀን ነው መሰለኝ የገባሁት። ከዛ በኋላ አልገባሁም ማለት ነውና ከደወልኩላት ቆየት ብሏል። መሲን እንጠብቃት ቤተሰቦችና ከመሲ ጋር አሪፍ ቦታ እንሄዳለን። አሪፍ የፍቅር ጊዜ እናሳልፋለን ማለት ነው። መሲን ጠብቃት ቤተሰቦች። የፍቅር ጥጉን ያህል ወድሻለሁ ክብሬን ሳይሆን የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳታሽ የፍቅር ሁሉ ሰላም። ምንድነው ዛሬ ወፈርሽ መሰለኝ? ቤተሰቦች ዳንስ አለባበስ ይሆናል። አለባበስ አምሮብሻል። ሴትሽ በግራ በኩል ነው፣ በቀኝ አትሆን። እንዴት ነሽ? ሁሉ ሰላም። ዛሬ ታቦት አትሸኝም እንዴ? ዛሬ ምን አሸኝ? ልታሳጣኝ ነው? አሸኝ። እንዴት? ለምን? አይ በቃ ዛሬ ክላስ አለኝና ኦኬ፣ ወደ ክላስ ላይ ስለሆነ እኔ እንዲያውም ለቤተሰቦች የተናገርኩ ነበረ። ሩቅ ነው እኛ ያለንበት ቦታ እና ደግሞ ዛሬ 3ኛ ቀንም ስለሆነ ብዙ ቦታ ክላስም ይከፈታል፣ ስራ ምናምን ይከፈታልና
በዛ ምክንያት ነው እና ስንት ነው ገበያው? አሁን ደርሷል። ቤተሰቦች አሉ ለካ እያሳጣኝ ነው አሉ ቤተሰቦች። እስኪ ሰላም ባያችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሰሞኑን የጥምቀት ወር ነው የሚባለው። በቃ ወሩ ሙሉ ጥምቀት ነውና በጣም ደስ ይላል። ግን ደግሞ ያው ከስራ ከትምህርት አንጻር ደግሞ ከአንድ ቀን ከሁለት ቀን በላይ ነገሮችን ማድረግ ይከብዳልና ያው ዛሬ እኔ ክላስም ስላለኝ ለዛ ነው አልሸኝበት ምክንያት እና ዛሬ ቤኪ ስራ እረፍት ነኝ ምናምን ሲለኝ ለምን አሪፍ ጊዜ እናሳልፍን ብለን ነው በዚህ የተገናኘ። እኔ እኮ የጠራሁሽ አሪፍ ጊዜ አሁን እዚህ ቦታ ላይ አሪፍ ጊዜ ለማሳለፍ አይሆንም። ችግር የለውም ዋና ፍቅራችን ሌላው ነገር ሁሉ በቂ ነው። እውነት አለቄ ያው ጎበዝ ሰራተኛም ስለሆንኩኝ ለበዓል ያው በሰዓቱ ባልደርስም ብሎ ዛሬ መንገድ ላይ ያገኘሁትና የሆነች ትንሽዬ ሻይ ቡና የምትልባት ጓደኛ ሳታበዛ አለኝ። አይ ችግር የለም ጓደኛ ሳላበዛ እንዴት ፍቅረኛ አለችኝ ብዬ በሆዴ አንዲት ጓደኛ ናት ያለችኝ ብዬ አሁን አሪፍ ቦታ አልወስድሽ። ቴንክ ዩ። የት ይሁንልሽ? የትም ቢሆን ችግር የለውም። እዚህም ይሁን ዋናው አብረን እንዋል። እኔ የሚገርማችሁ ቤተሰቦች በአመት ሁሌ የጥምቀት ብር አጠፋል። የምር ማዘር ራሱ እንደዚህ በፊት አንስቶ ነው እናቴ ማለት ነውና ቆይ አንተ ልጅ ግን ምንድነው ምናምን ነገር ትላለች። እኔ አሁን የእንቁጣጣሽ ምናምን አሁን ሰው ብር የሚሰበስብበት ታይም ነው ማለት ልጅ ስትሆኚ ካጎት ከምን ምናምን እኔ ደግሞ ማጥፋት ነው ደስ አለ ጎበዝ እና አሁን ጭራሽ የምር እኔ እንደዚህ ነው ምንም እንደው እንትን ያልኩት ነገር የለም ራሱ እና ልብ ቅድም ብዬዋለሁ ገንዘብ የሚገኘው በ20 ነው ልብ በ40 ዓመት አረጀው መሰለኝ እንዴት ገንዘብ መጠቀም እንዳለብኝ አሁን ላይ እና አይ ብቻ ያው ጥምቀት ላይ እርግጥ የጥምቀት ቀን በጣም ብዙ ሰዎች ብር ያጠፋሉ ምናምን ነው ወጣት ሲኮን ደግሞ በጣም ብዙ ወጪ ምናምን ይኖራል። አዎ እንትን ነው ለምሳሌ እሱ መጠጥ ላይ ምግብ ላይ አሁን አንድ ምን መሰለሽ የኔ ፍቅር አሁን በጣም ብዙ ሰው የሚሸወደው ምንድነው የሆነ ፍቅረኛ መያዝ የማይፈልግ ሰው አለ። ግን እኔ አሁን ከተረዳሁትኝ ፍቅረኛ መያዝ ብዙ ነገሮችን ያስተምራል። አዋዋል ይቀየራል፣ የሆነ ሰው አላማው ይቀየራል፣ ሁሉም ነገር ይቀየራል። ገብቶሻል? አሁን እኔ የምሬ ነው ቤተሰቦች በፊት እኔ ቢራ ምናምን አልጠጣም፣ ጃምቦም አልጠጣም። በበዓል እንደዚህ ማለት የሆነ ከጓደኛ ጋር ለመመሳሰል ሲባል ገብቶሻል? ለምሳሌ ክለብ ወይ ደግሞ መጨፈር ገብቶሻል? ምናልባት ቤተሰቦች ላታቁም ትችላላችሁ። ግን በቃ ሲጠጡ ቆይቶ ከዛ በኋላ ማታ ሲጨፍሩ ማደር ምናምን እሱ ነገር በፊት እኔ ከጓደኞቼ ጋር አድርገው ነበር። ማድርገው ለምንድን ነው እነሱ እንዳይደብራቸው ወይም ደግሞ መህጃም ስለሌለኝ እንጂ እኔ በውሃ ብጨፍር ደስ ነው የሚለኝ። ቢራ በጣም ነው የሚከብደኝ፣ ከ3 በላይ አልጠጣም። እና አሁን ላይ ግን ለምሳሌ በአሁኑም ብዙ አመት ሆኖታል እንግዲህ እኔና አንቺ ከተገናኘንና እንደዚህ የበዓል ራሱ ነው ወጥቼ ጠጥቼ ምናምን ነገር አላውቅም። ያ ማለት ምንድነው ወደ መጥፎ ቦታ እየሄድኩ አልነበረም ማለት ነው። አሁን አይደለም ገብቶሻል? በፊት ትክክል አይደለም። የሰው ልጅ መጠጣት አለበት። አይ እንደዛ ብዬ አላስብም ጭራሽ። ወንድሜን አሳስራ እንደዚህ ፍቅር ትሰራላ ማለት ደግሞ አሁንም ድጋሚ ልጠይቀኝ ነው አይደለም? እንዳላወቀው ነው ታረግ ምን ሆነ ነው የምትረብሸን? እኛ ስራ እየሰራን ነው። የምስራ አይ ቪዲዮ እየቀረጽን እያስተላልፈ ስላንተ ስራ ነው የሚመለከተኝ። ቪዲዮ እየቀረጽን ነው እኮ ስላንተ ቪዲዮ እኮ ነው የሚመለከተኝ። እሺ ስለዚህ ካልተመለከተ ደግሞ ታልን ማውራት ነው። ወንድሜን አሳስራ አንተ እዚህ ጋር ፍቅር ስትሰራ ነው ማለት እንዴ? ፍቅረኛ ናት። ለምን ፍቅር ማለት ምን ማለት ነው? እኔ እኮ አይደለም ምንድን ተሰርኳንታ አይደለም ያንን እኮ አወርደንበት እኮ ጨረስን። በቃ በጥፋቱ ነው ገብቷል እንትን የታሰረ እንጂ ጥፋቱ ነው ምናምን እና ታዲያ እዚህ ጋር አሁንም ተወጋል። አሁንም እንደዚህ ላይ ለዚህ ቦታ ላይ እሺ አትረብሽን። በቃ አንዴ ቪዲዮ እየቀረጽን ነው። ስላለፈ ነገር ማውራቱ ተገቢ ነው እንዴ? አረ የዛኔ ስላለፈ ነገር ማውራቱ ተገቢ አይደለም። ነው እኔ ምንድነው ማውቀው ነው ወንድሜን አሳስሮታል። እና ወንድሜ ታሰረ እኮ በጥፋቱ ነው እንዴ? ብዙ ነገሮችን እኛን አላደረገንም እንዴ? እና ፈለገ ነገሮችን በጉዳይ መፍታት አለብን ብዬ ነገር ወንድሜን ለማሳሰር አይደለም ካደረገው ነገር አንፃር እሱ እየታሰረበት የራሱ የሆነ ምክንያት አለ አይደለ? ያንን ነገር ደግሞ ህግ ይሄን ነገር አጥፍቷል ብሎ ስላመነበት ነው እየቀጣው ያለው። ስለዚህ እኛን የሚመለከተን ነገር አይደለም። አንተ መጣህኛ እንደዚህ ማለት አትችልም። እኔ በሰላማዊ መንገድ እንፍታው ብዬ አዲስ አበባ ድረስ ስራ የተጨመጠ ቁጥራቁበት
ሌላ ብዙ ነገር ሲራ እያሰራ ወንድሜን ከማሳሰር በሰላም መፍታት አይሻልም ነበር? ማሳሰር ምን ነው ጥቅሙ? አይደለም ይኸውልህ እኔ እኮ በሰዓቱ ሲጀመር ምንድነው ያደረኩት አማን በቃ እሱ ከሰራው ስራ የኔ ምን ቀላል ነገር ነው። አዎ ወንድም ስለሆነ ሊደብር ሊከፋ ይችላል ምናምን ነገር ግን አሁን ስለ ያንን ነገር አወርተን ጨርሰንበታል። በቃ ይሄ ነው ጉዳዩ። በቃ እሱ የሰራቸው አወራንበት አላወራንም ዋናው እኮ መግባባት። እኔ እኮ ትቼዋለሁ በቃ ወንድሜ እኔ ትቼዋለሁ ሲጀመር ማለት ስለዚህ ነገር ተሰራ አንተ ትቼዋለሁ ምናምን ብለህ ታወራለህ እንዴ? ባለፈው ካልወጣ እንትን አልተውም ማለት እሱ ያደረገው ነገር ልንገርህ ባለፈው ዳኒ ጋር ያወራችሁትን ቪዲዮ አይቼዋለሁ። ገብቶሃል? እኔ እንደ አዲስ ላለማንሳት ነው ዝም ያልኩት። አይደለም ዳኒም ብዙ ነገር ነግሮኛል። ተነጋገርንበት። አንተ ሌላ ሰው እየሳብ ምናምን ነገር ሰው እየላክ ሌላ ሰው ምንም ሌላ ሰው አላኩም እንደ ስለተወጣጠረ ምናምን አይደለም። ይኸውልህ አንተ አይደለም ስለሱ አታወራ። ይኸውልህ ሌላ ሰው እኔ በእኔ ጉዳይ ሌላ ሰው ጣልቃ እንዲገባ አልፈልግም። ገብቶሃል? ታዲያ እሱን ማን ልኮት እኔ ምንም ያወራሁት ነገር የለም። አንተ ያው የሆነ ሰዓት ላይ በገበያ ሲሄድ ምናምን እየተከተልከ ነበር ምናምን ነገር በቃ እኔ እንዳላየ ነገሮችን ገብቶሃል? ራሴን ጠብቄ እንቀሳቀሳለሁ ብዬ ስላሰብኩ እነዚህ ነገሮች አያስፈልጉም። እኔ አንበስ ባደረገውን ነገር ባህር ዳር ለቅቄ አዲስ አበባ ሄድኩኝ እኮ ለመኖር ሲባል ነው። ገብቶሃል? እንጂ ይሄ ሰውን ለመጉዳት ምናምን ቀላል ነገር እኮ አያስፈልግም። ነገሮች ተከሄድክ አሁን እኔ መጥቼ ሰላም በሰላም ነገር ነፍቶ ካልኩ ወዲያ ወንድሜን አሲረ ምናምን ነገር በተቆላሰሰ ከዛ በኋላ እኔ እሱን ከማሳሰብ በፊት አንተ አቅም አለኝ ካልክ ለምን አንተ ራስህን የማታናገር ምን አቅም ይኸውልህ አንተ መጣላት ነው የምትፈልገው ሰው መላኩ ምናምን ምን መቼ እኔ ሰው መስላኩ አንተ ቆይ ወንድም ጥሩ ነገር እንደሚሰራ ነው እንደምታስበው አይደለም። በቃ በስተት እኮ ተፈጽሟል እኮ ያ ነገር እኮ በቃ ነው አይደለም። ስህተት እኮ አንድ ጊዜ አንድ ቀን ሁለት ቀን እኮ የሰው ልጅ ሊሳሳት ይችላል። እሱ እኮ ከስንት ሰው ህይወት ላይ ነው ጥቃት ያደረሰ እንዴ? እግዚአብሔር ሁሉንም ሰው ጠብቆት ነው እንጂ እኮ እነዚህ ልጆች ሊሞቱ ይችሉ ነበር አይደል እንዴ? ቤኪ ላይ ጥቃት አድርሷል፣ ክብሮም ላይ ጥቃት አድርሷል፣ ሌላት ላይ ጥቃት አድርሷል አይደል? ይሄ አይደለም። ለምን አንተ ታዲያ ወንድም የሆነ ነገር ሲሆን ነው ሊመጣ እንደዛ የምትለው? ከዛ በፊት ሌላ ሰው ሲጎዳ ይት ነበር። ከመጣ በኋላ እኮ ነው ልጁን የሆነ ነገር ከመጣ በኋላ አይደል እንዴ ሜላት የተጎዳችሁ ሲጀመር እንዴ? አንተ ለምን እንደዚህ የምትሆነው? አንተ የራስህ ነገር ምንም እኔ ሴራ አይደለም። ይኸውልህ ትቼዋለሁ። ይኸውልህ አሁንም እዛ በላይ ሌላ ታሪክ ሊፈጠር ይኸውልህ ምንም ሌላ ታሪክ ምናምን ያላሽ መስል እንገርሽ ጓደኛሽ መልስ ጓደኛሽ ኮን ነገር ምን ካላስፈታ የሚፈታው ለምንድን ነው የሚፈታው? እኔ ምንም ማድረግ አልችልም እኮ እኔ ምንም ማድረግ አልችልም። ህግ እኮ የያዘው ነገር እኮ ነው። ህግ የያዘው ነገር በቃ እኔ እሱ ቤኪን እንደፈለግ ማድረግ ይችላል። ምንም ማድረግ አትችልም። ይኸውልህ ምንም ማድረግ አትችልም። ሲቀጥል ደግሞ እኔ ሰው አላኩ ማልዛትኩ በቃ ግን የምነግርህ ነገር ቢኖር ምንድነው ከዚህ በኋላ ድጋሚ ወደ እኔ መጣ ምንም ነገር አትበለኝ። በቃ አለቀ። ወንድም የታሰረው በእኔ ጉዳይ ብቻ አይደለም ህግ የሚፈልገው ነበር። ገባ? ግን እኔን ሊዘኝ እኔ አንተ ጉዳይ ጨርስ በቃ አሁን እኔ ምንም ማድረግ አልችልም። የጣናም ጀጋጋለም እየጠየቋቸው ባለበት ጉዳይ ላይ ቤኪ ነው ልጅ ያረጋና አይነት ነገር ነው ሊሉ ይችላሉ። ምክንያቱም መጀመሪያ የተያዘበት በእኔ ጉዳይ ስለሆነ ግን መጀመሪያ ሲፈልጉት የነበረው ማን ነው? የፈለገ ነገር የፈለገው መቻገኝ በቃ ከዛ ውጪ ደግሞ መጣ ፍቅር ሲሰሩ ምናምን ነገር ብትለኝ ልንገርሽ ነኝ ነገር ምን ተብለ ምናምን ልታሳምናት ማሳመን አይደለም ፍቅር ምናምን አትበል። ልንገርህ ፍቅር ምናምን ደግሞ ላልከው ምላሽ ልመልስልህ። ከዚህ በኋላ እኔና መሲ ማንንም አይለየንም። ወንድምህም ቢወጣ ራሱ ከዚህ በኋላ እኔ ወደ ኋላ አልልም። የእውነቱን ነው የምነግርህ። በቃ ወንድም ይወጣሱ ነው ፈልግልኝ እኔ ምንም በቃ ምንም የማደርገው ነገር የለም በዚህ ጉዳይ። ወንድምህ ሲጀመር ማውጣት አይችልም። ለምንድነው መረዳት የማትችለው? ለምንድን ነው ያወጣው? ነገር አምነህ መቀበል አለብህ። ወንድም ጥፋት እስካጠፋ ድረስ ለጥፋቱ መቀጣት አለበት። ወንድሜ ነግረሽ ወንድሜ ካላስወጣው ማረገውን ያረጋል። ምንም አታመጣም። ይኸውልህ እሱን አሳያለሁ። ይኸውልህ እዚህ ጋር እናወራም እኮ ይኸውልህ እሱን አሳያለሁ። አሁን እሷ ፊት ስለሆነ ምናምን ከእሷ ፊት ምናምን አሳያለሁ። ወንድሜ ካላስወጣው ይኸውልህ እኔ ለመኖር ብዬ ነው ገብቶሃል። ብዙ ነገሮችን ትቼ ነበር ገብቶሃል። ለመኖር ብዬ ነው እንጂ ከዚህ በኋላ ምንም እንደዚህ ምንም በቃ ብዙ ይኸውልህ በእኔና በመሲ ብዙ መስዋዕት ለፍራንት ማትኖር በቃ ግልጽ ነገር ምንም ማትኖር ብዙ አንድ ቀራት ነው ለመድገም ነው እንዴ? እሱን እናያለን። እንደምታመጣ ብዬ እኮ ከአዲስ አበባ ድረስ እየመጥቼ በሰላም እንፍታ ብዬ ባልሁበት ሰዓት ወንድሜን በሆነ ነገር አቀሳስሮ ምናምን አሳስሮ ምንም አላቀሳሰሩ። ወንድሜ የሚሰራው ስራ ምንድነው? እሺ በቃ ከስራው ማስተማር ነው ያለበት። ሰው እየገደለ የፈለገውን ሰው የፈለገ አይደለም እኮ እና እሱን ወተን መክረን አስተምረን ከልጅቱ ማሳረን ያለብን ከልጅነቱ ነው መክረ ማሳደግ ያለብን። በቃ አለቀ። ስለዚህ ወንድም ክፉ ነው የሚሰራው ነገር ጥሩ አይደለም። ስለዚህ ከያዘው ደግሞ መቅጣት አለበት። አንቺም ጥሩ እየሰራሽ አይደለም። ልጁን እያዝ እያልሽ ነው
ምንም አይደለም። ምንም አታስፈራራት። ማስፈራራት በቃ ማድረግ የምትፈልገውን አይደል? ከዛው ምንም አታመጣም። እሱን አሳያለሁ። አትረብሽም። በቃ እሱን አሳያለሁ። ህግ ያለበት ሀገር ነው። አንተ ነገርኩህ። ምን እንደምታመጣ ሶስተኛ ላይ መናገር አልፈልግም። ምን ማድረጉን እሰራለሁ። በቃ ነው ያለው። እሱን ነው ያለው። በቃ መሄድ ይችላል። አላበዛም እንዳልሽ ምንም እንትን የለውም። በቃ ምንድነው? እኔ እኮ ግራ እየገባኝ ነው። ምንድነው ፍላጎቱ? በቃ ይኸውልሽ፣ እኔ ደግሞ ማለት ነው ልጁን እዛ ሲጀመር እኔ ፖሊስ ጣቢያ ሄጄ ልጁ ላስፈቱ አልችልም። ገብቶሻል? የተያዘ ጉዳይ ነው። እኔ እንኳን ብተው ብዙ የሰራቸው ወንጀሎች አሉ። ሲቀጥል ደግሞ እሱ መጥቶ እኔ ሊያስፈራራ ምናምን ነገር ከዚህ በኋላ እኔ መስወር ወደኋላ አይደለም። አይደለም ቢክ ይኸውልህ፣ ወንድሙ እኮ ለሰራው ስራ መቀጣት አለበት አይደለ? ስለዚህ ለምንድን ነው መጥቶኛ እንደዚህ የሚለው? በቃ ይሄን ማስፈራሪ ሲጀመር ህግ ማወቅ ካለበት ለህግ ማሳወቅ አለብን። ቢክ ተረጋጋ። በቃ አጥፎ በቃ አጥፎ። አይ በቃ ዝቶን ነው ገብቶሻል? ስለዚህ እኔ ደግሞ እንደዛ ነው ችግር የለውም። እሱን እኔ ማስተካከል አለብኝ። አንቺ ወደ ክላስ አይደል ትሄጂ ነው? ወደ ክላስ